የሰማነው ዜና እጅግ በጣም ደስ የሚያሰኝ እንዲሁም ደግሞ ሁላችንም ስንመኘው ስንፈልገው እንዲሁም ደግሞ ስንጸልይ የነበረበት ውጤት ነውና ውድ ቤተሰቦቻችን እንኳን ደስ አላችሁ፣ እንኳን ደስ አለን። ይህንን ዜና በመስማታችን እጅግ በጣም ደስ ብሎናል። እስኪ ቤተሰቦች ይህንን ዜና በመስማታችሁ የተደሰታችሁ የአብርሃምን ሰላም ማግኘት፣ የአብርሃምን ወደ ጤናው መመለስ ለተጨነቃችሁ፣ ያኔ ለተጠበባችሁ፣ ብዙ ነገር ላስጨነቃችሁ፣ ለሱ ስትጸልዩለት የነበራችሁ ሁላችሁም እንኳን ደስ አላችሁ። ደስታችሁን ደግሞ ይህን ቪዲዮ ላይክ በማድረግ እንዲሁም እኛ ቤተሰብ በማድረግ የደስታችን እንዲሁም ደግሞ የአብሮነታችን ተካፋይ እንድንሆን በአክብሮትና በፍቅር እንጠይቃቸዋለን ማለት ነው። እንግዲህ ትናንትና የሰማነው ዜና አብርሃምን በተመለከተ ሁላችንም ስንመኘው ስንፈልገው የነበረ ነገር ነውና ሁላችንንም ደስ ብሎናል። እንኳን ደስ አላችሁ በድጋሚ ላለው እንግዲህ በአብርሃም ጉዳይ ትናንትና የሰማነው ያየነው ነገር ልባችንን በሐሴት ቢሞላም ከዛ በኋላ የተፈጠሩትን ነገሮች እንግዲህ ትንሽ አንዳንድ ነገሮች ለማመን የሚከብዱ እንዲሁም ደግሞ አስቸጋሪ የሆኑ ውሳኔዎችን አብርሽ ወስኗል። እንግዲህ ውድ ቤተሰቦቻችን እኛም ለእናንተ አብርሃምን በተመለከተ ስለሆነው ነገር በሙሉ እንግዲህ እስከ ዛሬ ስናደርሳችሁ የነበረው መረጃዎች ለአብርሃም ስንመኝለት የነበረው መልካም ምኞት እንግዲህ ፍሬ አፍርቶ በማየቱ ደስ ብሎናል። ከዚህ ጋር ተያይዞ እንግዲህ ትናንትና የተፈጠሩትን ነገሮች ለእናንተ የምናደርሳችሁ ይሆናል። ይህን ቪዲዮ እስከ መጨረሻው እንድትመለከቱት በአክብሮት በፍቅር እንጠይቃቸዋለን። እንግዲህ አብርሽ ትናንትና በብዙ እኛም ስንፈልገው ስንጎተጉት የነበረውን ነገር ውጤቱን ቡዜ ያሳይታናለች። እንግዲህ በስተመጨረሻም ቢሆን እህቱ ቡዜ ደርሳ እንግዲህ ለዚህ አብቅተዋለች። ይህ ደስ የሚል ነገር ነው። ምክንያቱም አንድ ሰው ራሱን ትቶ ራሱን አቶ ከራሱ ጋር ሳይሆን ምን ማድረግ እንዳለበት ሳያቀርቶ እንግዲህ ያን የመሰለ ልጅ በድንገት እንደዛ ሆኖ አይተ ነው እንግዲህ በጣም ልባቸው ተሰብሮ ነበረ። ነገር ግን ከዛ በኋላ የተፈጠሩት እያንዳንዳቸው ሲያደርጉ የነበሩት ነገሮች በብዙዎች ሲፈጠር የነበረው ነገር ሁላችንም አሳዝኖን ነበረ። ነገር ግን ፈጣሪ እንግዲህ መሀሪ ነውና እንዲሁም ደግሞ ምንም እሱ የሚቻለው ነገር የለምና እንግዲህ አብርሽን እንደገና ወደ ራሱ መልሶት ጤነኛ አድርጎት እንደዚህ ቆሞ ሲስቅ ሲያወራ በማየታችን እንግዲህ በጣም ደስ የሚል ነገር ነው። ይህንን እንግዲህ ደስታችንን እኛም ለእናንተ ልናካፍላችሁ ወደናል። ነገር ግን የአብርሽ ውሳኔ ምን ይሆናል? እኛ ከዚህ በፊት ስንል ነበረ፣ ሩታም ሆነች እንግዲህ ሄርሜላ እባካችሁን ለዚህ ልጅ መጀመሪያ ቅድሚያ ስጡ፣ ማስቀደም ያለባችሁ አብርሽን ነው። ቢያንስ ለሱ የተወሰነ ጊዜ ስጡትና ከራሱ ጋር እንዲሆን እርዱት፣ ይሄ ልጅ ደህና አይደለም ስንል ብዙ ስንጎተጉት ነበረ። እንግዲህ ከዛ ጋር ተያይዞ ሩታም ያደረገችው የራሷ ነገር አለ፣ በዛ በኩል ደግሞ ሄርሜላም ያደረገችው የራሷ ነገር ነበረ። ነገር ግን ለአብርሽ የቆመለት ማን ነበረ? ስለ አብርሽ የተጨነቀ ማን ነበረ? በእውነት እኔ አጠገቡ ካሉ ሰዎች ይልቅ እንደዚህ ኦዲየንስ እንዲሁም ደግሞ ተመልካች ሲናገረው እንዲሁም ደግሞ ሲመኙ የነበረው ነገር እንግዲህ በጣም ልብ የሚነካ ነበረ። ምክንያቱም አጠገቡ ያሉ ሰዎች በሰዓቱ ሁሉም የራሱን ፍላጎት ነበር እንጂ የሚያስቀድመው የአብርሽን መታመም የአብርሽን ጤና መሆን እንግዲህ ማናቸውም አልተገነዘቡትም ነበር። ነገር ግን እንደ ሚስት እንደውም ደግሞ እንደ ልጁ እናት ሩታ ካጠገቡ ብዙ ነገር ስታደርግ አይተናል። እንግዲህ ምክንያቱም ቢያንስ የምትወዱት ሰው ወይም ደግሞ የእናንተ የሆነን ሰው ካጠገባችሁ እንዲሄድ ማናችሁም አትፈልጉም። ለዛ ነበረ ሩታ ብዙ ነገርን አብርሃም ደህና ነው እያለች ወደ ራሷ ልትደብቀው ልትሸሽገው የፈለገችው የነበረው እና ሩታ ላይ አሁን ላይ መፍረድ ከባድ ነው በጣም። ምክንያቱም እሷ ያሳለፈችውን ነገር ታውቃለች። ነገር ግን አብርሃምስ እሱስ መቼ ነው እሱ ወደ ራሱ ተመልሶ ጤነኛ ሆኖ የራሱን ውሳኔ ሲወስን ምናየው ብለው በብዛት ደግሞ በርካታ ሰዎች የራሳቸውን ሀሳብ ሲያስቀምጡ ነበረ እና እኔ አጠገቡ ካሉ ሰዎች ይልቅ እናንተ ውድ ቤተሰቦቻችን ስትሰጡት የነበረው አስተያየት ስትመኙለት የነበረው እንግዲህ የጤና ጉዳይ ፍሬ አፍርቶ በማየታችሁ እኔ በጣም ደስ ብሎኛል። እኛም ስንመኝ የነበረው ነገር ነውና ደስ ብሎናል። ስለዚህ ለአብርሽ አሁንስ ምንድን ነው የሚያስፈልገው? የአብርሃም ውሳኔ ማንን ምን ሊጎዳ ይችላል የሚለው ነገር ሁላችንንም ያሳሰበን ነገር ነው። ነገር ግን እኔ በበኩሌ አብርሽ አሁን ላይ ያው እንግዲህ እሱም እየተናገረ ያለው ምንድን ነው ሄርሜላንና ሩታን አጠገቡ አድርጎ ማንን መምረጥ እንዳለበት ነው እንግዲህ ትናንትና ሊወስን የነበረውና ከዛ በፊት ግን እኔ እንደኔ በራሴ አስተያየት እንግዲህ ከዛ በፊት አብርሽ አሁንም ጊዜ ያስፈልገዋል፣ የራሱ ጊዜ ያስፈልገዋል። በአንዴ ደህና ሆነ ተብሎ ለውሳኔ መቸኮል፣ ለውሳኔ መሮጥ እሱን የሚጎዳው ነገር ነገ ላይ እንዳይሆን እፈራለሁም እንዲሁም ደግሞ እሰጋለሁም። ምክንያቱም አብርሽ ያሳለፋቸው ብዙ ነገሮች አሉ። ዛሬ ላይ መታመሙን አይደለም የዚህን ሰሞን መታመሙን ራሱ መሳቱ አይደለም። ከዛ በፊት የነበሩት ብዙ ጎዶሎች ነበሩት፣ ብዙ ሀዘን ነበረው፣ ብዙ መከፋት ነበረው። ያንን ነገር
በሙሉ ደግሞ በምን ሲጽናና ነበረ ብላችሁ ብትጠይቁኝ በልጁ ሲጽናና ነበረ። በሚወደው በወለደው ልጁ ሲጽናና ነበረ። የልጁ እናት ደግሞ ሩታ ነች እና ሩታ ከዚህ በፊት ያሳለፉት ብዙ ነገሮች አሉ። ትዳር ላይ መጨቃጨቅ፣ አለመግባባት፣ ብዙ ነገር ሊፈጠር ይችላል። ነገር ግን ቦታ አለመስጠትና ለዛ ችግር ለተፈጠረው ነገር መፍትሄ መፈለግ ትክክለኛ ነገር ነው ብለን ነው የምናስበው እኛ። ምክንያቱም የኖርንበትን ቦታ፣ አስተዳደጋችን፣ ብዙ ነገራችን ላይጣጣም ይችላል። ነገር ግን ጊዜ ሰጥተን ስለነበረው ነገር ስላሳለፍነው ነገር ቢያንስ ስለነበረው ፍቅራችን ብለን ያሰብናቸውና ያደረግናቸውን ነገሮች ካሰብን ልባችን ተረጋግቶ ወደ ራሳችን እንድንመለስ ስህተታችን ራሳችን እንድናይ ያደርጋልና አብርሽ አሁንም ጊዜ ያስፈልገዋል። ለራሱ መቸኮል የለበትም። አጠገቡ ያሉ ሰዎች እኔ በእንደዚህ አድርጌልሃለሁ እኔ እንደዚህ ስላደረግኩልን ምናምን ማለት ማንም አይጠበቅበትም በዚህ ሰዓት። ምክንያቱም ይሄ ልጅ አያውቅም ነበረ የተደረገለትን የሆነውን ነገር በሙሉ አያውቅም ነበረ። ስለዚህ ምንድን ነው መሆን ያለበት ከተባለ አብርሽ ጊዜ ያስፈልገዋል። አሁንም ለራሱ ጊዜ እንዲሁም ደግሞ ሰላም የሚሰጠውን የሚወደውን ነገር ከሱ ጋር ነው አብሮ ማሳለፍ ያለበት። ከልጁ ጋር ማሳለፍ አለበት። አሁን ላይ አሁንም የበለጠ ከፈጣሪው ጋር መቀራረብ የሆነውን ያለፈውን ነገር በሙሉ ነገሮችን ለመርሳት የራሱ የሆነ ጊዜ ያስፈልገዋል። እንዲሁም ደግሞ እንዳልኳችሁ ነው ልጆች መጽናኛ ናቸው። ልጆች በረከቶች ናቸው። ስለዚህ ከልጁ ጋር ጊዜ ማሳለፍ ለራሱ ነገሮችን ማገናዘብ እና ላይቆጨው ከዚህ በኋላ ላያዘን እስከ መጨረሻው ነገሮችን በዚህ መንገድ ሊሄድ ብሎ ነው መወሰን ያለበት እንጂ አሁን ላይ በችኮላ ሄርሜላ እኔ እንደዚህ አድርጌልሃለሁ እኔ አብሬክ ነበርኩ እንደዚህ አይደለም፣ እንደዛ ስላለች አይደለም፣ በእንደዛ ጉዳይ የሚሆን አይደለም። ተረጋግቶ መወሰን አለበት። አሁንም ጊዜ ያስፈልገዋል። የቤተሰቦቹ የማናቸውም ድጋፍ አያስፈልገውም። ቡዜም ብትሆን ስለረዳችሁ ቢያንስ ተረድታ ለተወሰነ ጊዜም ቢሆን ወስዳ እንግዲህ ወደ ራሱ እንዲመለስ ስላረገችበት ነገር ልትመሰገን ይገባል። ከዛ ይበልጥ ግን አሁንም ማንም በሱ ውሳኔ ውስጥ መግባት የለበትም ብለን ነው የምናስበው እና አሁን ላይ ለአብርሽ የሚያስፈልገው አሁንም ተጨማሪ ጊዜ እንዲሁም ደግሞ ከልጁ ጋር ጊዜ ማሳለፍ የበለጠው ፈጣሪው ጋር እንዲሄድ ወደ ፈጣሪው እንዲቀርብ ማድረግ ነው የተሻለው ነገር ብለን ነው የምናስበው እና ውድ ቤተሰቦቻችን በዚህ ሰዓት ላይ ሁላችሁም ለራሳችሁ ልትገነዘቡ ልታስቡበት የሚገባው ነገር ቅድሚያ ለራሳችሁ ጊዜ መስጠት ነው። ስለ ሰዎች እንዲሁም ደግሞ አጠገባችሁ ስላሉ ሰዎች ብቻ ሆኖ ሀሳባችሁ የምትጨነቁት የምታስቡት ስለዛ ነገር ብቻ ከሆነ መጨረሻ ላይ ራሳችሁ እንድታጡ ነው የሚያደርጋችሁ። የአብርሃም ጭንቀት ለሌሎች ሰዎች ለመጨነቅ ሆኖበት ነው ዛሬ ላይ እንደዚህ ሊሆን የቻለው እና ምንም ቢሆን ለራሳችሁ የተወሰነ ጊዜ እንዲሁም ደግሞ ከፈጣሪያችሁ ጋር የምትገናኙበትን መንገድ እንግዲህ ማስተካከል መቻል ትልቁ የሆነ የህይወት መንገድ ነው ብለን ነው የምናስበው። እንግዲህ አብርሽን እንደዚህ ሆኖ በማየታችን ለብዙዎች የሚደርስ እንዲሁም ደግሞ ለብዙዎች የሚቀርብ ልጅ ነው እና አሁንም ፈጣሪ ጸጋውን በረከቱን ይስጥክ። እንዲሁም ደግሞ ተረጋግተህ ውሳኔህን እንድትወስን ትክክለኛ ህይወትህን መንገድ እንድትወስን ፈጣሪ ይርዳህ እንላለን። ውድ ቤተሰቦቻችን እኛም ይሄንን ነገር ስላየን በጣም ደስ ብሎናል። እንግዲህ እዚህ ቪዲዮ ላይ ያላችሁን አስተያየት እንዲሁም ደግሞ ስለ አብርሃም ላላችሁን ፍቅርና አክብሮት ኮሜንት ላይ እንድትጽፉልና እንድታሰፍሩልን በአክብሮት በፍቅር እንጠይቃቸዋለን። ደግሞ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛ እውነተኛ የሆኑ መረጃዎችን የምናደርሳችሁ ይሆናል። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። እንወዳቸዋለን። ሰብስክራይብ ማድረጓን ግን እንዳትረሷት።